በበዓለ ሃምሳ ውስጥ ባሉ አርብና እሮብ ሩካቤ ስጋ መፈጸም ይቻላል? አርብና እሮብን የምንበላው ለምንድነው? ሩካቤ ስጋም አይፈጸም። ያንን ቀኑና በበዓለ ሃምሳ መተግበር አንችልም። እህል እንኳን ብታጣ አፍህም በአፈር አብሰው በበዓለ ሃምሳ ንስሐ መግባት እንችላለን ወይ እያላችሁ ስትጠይቁ ነበር። እንግዲህ በበዓለ ሃምሳ ውስጥ ማድረግ ከማንችላቸው ነገሮች የመጀመሪያው ከተነሳ በኋላ የደረሰ አልዓዛር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን ቤተሰቦቼ እንደዚሁም የቻናሌ ተከታታዮች ሁላችሁም እንደምን አላችሁ? እንዴት ከርማችኋል? ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን ደህና ከርማችኋል? እኔ ልጃችሁ ደህና ነኝ። እናንተም መልካም እንደምትሆኑ ተስፋ አድርጋለሁኝ። እግዚአብሔር ይመስገን ማለታችሁን እንዳትረሱ። ታዲያ እግዚአብሔርን ሁልጊዜም ቢሆን ማመስገን ስላለብን ማለት ነው። ውድ ቤተሰቦቼ ዛሬ በዚህ አጭር ቪዲዮ የምንመለከተው በጣም ወሳኝ ጉዳይ ምንድነው ካላችሁ ታዲያ በበዓለ ሃምሳ በዚህ በትንሣኤ ሰሞን በበዓለ ሃምሳ ማድረግ ስለምንችላቸውና ስለማንችላቸው ነገሮች እጥር አድርገን እንመለከታለን። በተለይ ደግሞ ባለትዳሮች በዚህ በበዓለ ሃምሳ ውስጥ ባሉ አርብና ሮብ ሩካቤ መፈጸም ይቻላል ወይስ አይቻልም የምናየው ይሆናል ማለት ነው። ያው ባለትዳሮችን ነው ይሄ እንግዲህ የሚመለከተው፣ ትዳር የሌለንን አይመለከትም። ምክንያቱም ሩካቤ መቼም ቢሆን ከትዳር ውጭ ስለማይፈቀድ ማለት ነው። ከዚያም በኋላ ደግሞ እንደዚሁም ደግሞ ስለ ዕለተ ረቡዕ የፋሲካ ረቡዕ ምን ትባላለች ለምን የሚለውንም እንመለከታለን። ምክንያቱም በትንሣኤ ውስጥ ያሉት እነዚህ ከትንሣኤ እስከ ዳግም ትንሣኤ ያሉት ቀናቶች ማለት ነው የየራሳቸው ስያሜ ስላላቸው የዕለተ ረቡዕን ዛሬ የምናይ ይሆናል ከሌሎች ጉዳዮች ጋር ማለት ነው። ታዲያ እናንተ እስከ መጨረሻው ማየታችሁን እንዳትዘነጉ። እንደዚሁም ደግሞ ቪዲዮን ላይክ አድርጉና ጀምሩት በቅንነት። እንደዚሁም ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ይሄ ቻናል የሚጠቅማችሁ ቻናል ስለሆነ ማለት ነው ሁላችሁም በቅንነት በኦርቶዶክሳዊ ቅንነት ማለት ነው ሰብስክራይብ አድርጉና ጀምሩት። ሰብስክራይብ ስታደርጉት የመጀመሪያ ሰብስክራይብ የምትለዋን ጽሑፍና እንደዚሁም ደግሞ የደውል ምልክቷን መጫናችሁን እንዳትዘነጉ። 3 ሰከንድ ልስጣችሁ። በጣም ጥሩ አደረጋችሁ አምናለሁኝ። ምክንያቱም ኦርቶዶክሳዊነት የሚገለጸው አንደኛው በቅንነት ስለሆነ ማለት ነው። አክብራችሁ ስላደረጋችሁ ደግሞ እግዚአብሔር እናንተንም ያክብራችሁ፣ አብዝቶ ያክብራችሁ። እንግዲህ በመጀመሪያ እነዚህ የሚቻሉና የማይቻሉትን ጉዳዮች ከማየታችን በፊት ስለ ዕለተ ረቡዕ እንመልከት። እንግዲህ በትንሣኤ ውስጥ ያለችው ረቡዕ ማለት ነው ከዚህ ከትንሣኤ እስከ ዳግም ትንሣኤ ውስጥ ያለችው ረቡዕ ምን ትባላለች ሲባል እንግዲህ አልዓዛር የሚባል ስያሜ አላት። አልዓዛር እንግዲህ በዚህ ረቡዕ ማለት ነው አልዓዛር ከሙታን እንደተነሳና እኛም ደግሞ እሱም ባስነሳው አምላክ እንደምናምን እሱን አልዓዛርን ያስነሳው አምላክ እኛንም እንደሚያስነሳን የምናስብበት አልዓዛር የሚታሰብበት ቀን ነው ዕለተ ረቡዕ ማለት ነው። እንግዲህ ቅዱስ ያሬድ ነው ለዚህ ለቀናቶቹ ስያሜ የሰጠው። ቅዱስ ያሬድ ታዲያ በዚህ ረቡዕ በሚዘምረው በድጓው ላይ ምን ይላል? ነአምን በዘአንስኦ ለአልዓዛር ወኪያነሂ ያነሳነ በትንሣኤሁ። አልዓዛርን ባስነሳው አምላክ እናምናለን እኛንም ደግሞ በትንሣኤው ያስነሳናል እንደሚያስነሳን እናምናለን ብሎ ይዘምራል። ታዲያ አልዓዛር ማን ነው ሲባል ሁላችሁም እንደምታውቁት ማለት ነው አልዓዛር ክርስቶስ በአራተኛው ቀን ከተቀበረ በአራተኛው ቀን ያስነሳው ሰው ነው፣ የማርያና የማርታ። እንግዲህ አልዓዛር የሞተው መጋቢት 17 ነው። የተነሳው ደግሞ ክርስቶስ ያስነሳው ደግሞ መጋቢት 20 ነው። የሚገርመው ክርስቶስ ካስነሳው በኋላ ማለት ነው በዚሁ ሳምንት ነው ክርስቶስ መከራ የተቀበለው። አልዓዛርን ባስነሳ በዚሁ ሳምንት ማለት ነው አልዓዛርን መጋቢት 20 አስነሳው። ከዚያም በኋላ ደግሞ በ26 ሐሙስ ደግሞ በአልዓዛር ቤት ክርስቶስ ከደቀ መዛሙርቱ ጋር ፋሲካን በላ፣ መስዋዕተ ሐዲስን መሰረተልን ማለት ነው በዚሁ ሳምንት ሐሙስ ቀን። እና እንደውም ቅዱስ ያሬድ ምን ይላል?
ሁሩ በልዎ ለእገሌ ፋሲካ እገብር በልው አይቲ አጽርሁ ሀበ እገብር ፋሲካ ምስለ አርዳዬ ሂዱና ደቀ መዛሙርቱን ሲላቸው ክርስቶስ ማለት ነው ሂዱና እገሌን እንደዚህ ይበሉት። እገሌ እያለ ነው የሚጠራው ቅዱስ ያሬድ። አልዓዛር ነው ግን እዚህ ጋር ያ እገሌ የተባለው ማለት ነው። ፋሲካ የምበላበት አዳራሽ የት አለ አዘጋጅ በሉት ብሎ ይናገራል ማለት ነው። እንግዲህ በአልዓዛር ቤት ነው ክርስቶስ ፋሲካን የበላውና መስዋዕተ ሐዲስን የምስየተ ሐሙስ የመሰረተው ማለት ነው። ከዚህም በኋላ እንግዲህ ፋሲካን ካዘጋጀ በኋላ በማግስቱ ዓርብ መጋቢት 27 ክርስቶስ መከራን ተቀብሎ በመስቀል ላይ ነፍሱን ከስጋው ለየ ማለት ነው። እና አልዓዛር ግን ከተነሳ በኋላ ወዴት ሆነ? ብዙዎቻችን የምናውቀው አልዓዛር እንደሞተና እንደተነሳ ነው እንጂ ከተነሳ በኋላ የደረሰ አልዓዛር የሚለውን አናውቀውም። እና አልዓዛር ከተነሳ በኋላ 40 ዓመት ነው በህይወት የቆየው 40 ዓመት። እና እንዴት ቆየ ሲባል እንግዲህ ከተነሳ በኋላ ለደቀ መዛሙርቱ ጰራቅሊጦስ መንፈስ ቅዱስ በኢየሩሳሌም ሲወርድላቸው ማለት ነው። አልዓዛርም አብሮ ነበረ እና መንፈስ ቅዱስንም አብሮ የተቀበለ ሰው ነው። ከዚያም በኋላም ከሐዋርያት በአንብሮተ እድ ጵጵስና ተሾሙ ማለት ነው። በቆጵሮስ ሀገር ለ40 ዓመት ያገለገለ አባት ነው ማለት ነው። እንግዲህ ለ40 ዓመት በጵጵስና ካገለገለ በኋላ እንግዲህ ከተነሳ ማለት ነው በ40ኛው ዓመት ድጋሚ ሞቷል አርፈዋል ማለት ነው። እንግዲህ አልዓዛር ይሄንን ይመስላል። ዕለተ ረቡዕም ደግሞ አልዓዛር ተብላ ትሰየማለች። በትንሣኤ መካከል ያለችው ዕለተ ረቡዕ ማለት ነው። በጣም ጥሩ። ይሄንን ካየን ቀጣይ ደግሞ በዚህ በበዓለ ሃምሳ ውስጥ ማድረግ የማንችላቸው ነገሮች አሉ። እነሱ ምንድናቸው ወደሚለው እንሄድና እንግዲህ በበዓለ ሃምሳ ውስጥ ማድረግ ከማንችላቸው ነገሮች የመጀመሪያው መስገድ ነው። መስገድ በበዓለ ሃምሳ አይቻልም። መስገድ ሲባል ግን ልብ አድርጋችሁ ስሙኝ። መስገድ ሲባል እንደዚህ ቤተክርስቲያን ስንገባ ሆን አንሰግድም ማለት አይደለም። ቅዳሴ ላይ ስግዱ ሲባል አንሰግድም ማለት አይደለም። ኋላስ መስገድ አይቻልም የተባለው የቱ ነው ከተባለ አብዝቶ መስገድ አይቻልም። የንስሐ ስግደት ለምሳሌ አሁን ንስሐ ገብተን ስግደት ተሰጥቶ ሊሆን ይችላል እና ያንን የንስሐ ስግደታችንን ግን በበዓለ ሃምሳ መስገድ አንችልም። የአምልኮ ስግደትን ቢሆን ለምሳሌ የአምልኮ ስግደትን ቢሆን አብዝቶ መስገድ አይቻልም፣ የሚያደክም ከሆነ ማለት ነው። ስግደት የሚፈቀደው እስከ 3 እስከ 5 ከበዛ ነው። ምክንያቱም እስከ 3 አሁን ቤተክርስቲያን ስንገባ 3 ጊዜ እንሰግዳለን። ከዚያም ደግሞ ቅዳሴ ላይም እንሰግዳለን። ይሄኛው አልተከለከለም። ነገር ግን አብዝቶ መስገድ ግን በበዓለ ሃምሳ አይቻልም ማለት ነው። ለምን እንደማይቻል መጨረሻ ላይ እነግራችኋለሁ። ሁለተኛው ደግሞ የማይፈቀደው በበዓለ ሃምሳ የማይፈቀደው መጾም ነው። መጾም አይፈቀድም። ለምሳሌ አሁን ቅዳሜና እሁድ ጾም አይፈቀድም አይደል? አንጾምም ቅዳሜና እሁድ። እንደውም አባቶቻችን ምንድነው የሚሉት? ቅዳሜና እሁድ ብታጣ እንኳን እህል እንኳን ብታጣ በአፈር አፍህን አብስ ይላሉ። እህል እንኳን ብታጣ አፍህን በአፈር አብሰው። ምክንያቱም ያ ቅዳሜና እሁድ መጾም አግባብ ስላልሆነ ማለት ነው። በዓመት አንድ ጊዜ ብቻ ቅዳሜ ስዑርን እንጾማለን እንጂ ከዚያ ውጭ ቅዳሜና እሁድን አንጾምም። ምናልባት እንደው በጾም ሰዓት ከጥሉላት እንኳን ብንጾም ከእህል ግን ቅዳሜና እሁድን አንጾምም። ልክ እንደዚሁ ማለት ነው በበዓለ ሃምሳም መጾም አይፈቀድም፣ ክልክል ነው ማለት ነው። መጾም አይፈቀድም። ልክ እንደ ቅዳሜና እሁድ አድርገን አንጾም በዓለ ሃምሳን ማለት ነው። እና እነዚህን የመሳሰሉ የሚያደክሙ ነገሮች አይፈቀዱም። ታዲያ እነዚህ ካልተፈቀዱ የሚፈቀዱትስ ምንድናቸው? ከሚፈቀዱት መካከል ሲባል ንስሐ መግባት ይፈቀዳል በበዓለ ሃምሳ። ብዙዎቻችሁ እንደውም ስትጠይቁኝ የነበረው ምንድነው እዚያ ቲክታክ ላይም በበዓለ ሃምሳ ንስሐ መግባት እንችላለን ወይ እያላችሁ ስትጠይቁ ነበር። አዎ በበዓለ ሃምሳ ንስሐ መግባት ይቻላል። ነገር ግን ልብ አድርጉ፣ ነገር ግን ንስሐ ስንገባ ስግደት እንደው ቢሰጠን ካህኑ ስግደት ቢሰጠን ወይንም ጾም ቢሰጠን ግን በበዓለ ሃምሳ ያንን ቀኖና መተግበር አንችልም። ያንን ቀኖና በበዓለ ሃምሳ መተግበር አንችልም። ነገር ግን ንስሐውን መቀበልና ሌላ ጊዜ መተግበር እንችላለን። ንስሐ መግባት አይከለከልም። ግን ቀኖናው ስግደትና ጾም ከሆነ ግን በበዓለ ሃምሳ መተግበር አይቻልም። ለምሳሌ ምጽዋት ከሆነ ግን ይቻላል።
ምጽዋት ከሆነ ይቻላል። ከዚያ ውጭ ስግደትና ጾም ከሆነ ግን በዓለ ሀምሳው ሲያልፍ ነው እንጂ በበዓለ ሀምሳ መተግበር አንችልም ማለት ነው። እና ከዚህ ጋር ተያይዞ ደግሞ ሌላው ደግሞ የሚቻለው ምንድነው ሲባል ዓርብ ሮብ እንደምታውቁት ሁላችሁም ስጋ መብላት ይቻላል። ስጋ መብላት ዓርብ ሮብ ስጋ መብላት ይቻላል። በጣም ጥሩ። ታዲያ ዓርብ ሮብ ስጋ መብላት ከተቻለ ሩካቤ ስጋስ ዓርብና ሮብ ይቻላል ወይ? እንግዲህ ዓርብና ሮብ ስጋ ይበላል ብለናል። ታዲያ በበዓለ ሀምሳ ውስጥ ባሉ ዓርብና ሮብ ሩካቤ ስጋ መፈጸም ይቻላል? ይሄ ብዙዎቻችሁ ጥያቄ ነው። ይቻላል ወይ ሲባል አዎ ይቻላል። እንግዲህ እንደምታውቁት በሌላው ዓርብና ሮብ ሩካቤ ስጋ አንፈጽምም ከበዓለ ሀምሳ ውጭ ባሉት ማለት ነው። ያም የማንፈጽምበት የክርስቶስን መከራ የምናስታውስበት ስለሆነ ማለት ነው። የምንጾመውም በዚያ ምክንያት ስለሆነ ለምሳሌ ሮብ የምንጾመው ከበዓለ ሀምሳ ውጭ ባሉት ማለት ነው። ረቡዕ የምንጾመው የክርስቶስ ምክረ ሞት የተፈጸመበት አይሁድ በክርስቶስ ላይ ለመግደል ክርስቶስን ለመግደል የመከሩበት፣ ዓርብ ደግሞ ክርስቶስ መከራ የተቀበለበትና የተሰቀለበት ስለሆነ ከበዓለ ሀምሳ ውጭ ዓርብና ሮብን እንጾማለን። ሩካቤ ስጋም አይፈጸም። በበዓለ ሀምሳ ግን ሩካቤ ስጋ ዓርብና ረቡዕ መፈጸም ይቻላል። ምክንያቱም ስጋ ከበላን ሩካቤ ስጋ እንደሊከለከል ይችላልና መፈጸም ሩካቤ ስጋ መፈጸም ይቻላል። ታዲያ ለባለ ትዳሮች ነው ያልኩት። እሺ ከትዳር ውጭ ሩካቤ ስጋ ያው ስለማይፈቀድ በቤተክርስቲያናችን ስለማይፈቀድ ማለት ነው። እና ባለ ትዳሮች ግን በበዓለ ሀምሳ ዓርብና ሮብ ሩካቤ ስጋ መፈጸም ይችላሉ ማለት ነው። በጣም ጥሩ። ታዲያ በበዓለ ሀምሳ እነዚህ ጾም የማይፈቀደው ስግደት የማይፈቀደው ዓርብና ሮብ የሚበላው ሩካቤ ስጋ መፈጸም የሚቻለው ለምንድን ነው ሲባል ደግሞ ሁለት ዋና ምክንያቶችን ልንገራቸው። ከዚያ በፊት ግን ምናልባት ሩካቤ ስጋ ሲባል የማይገባችሁ ሰዎች ካላችሁ ግንኙነት ማለት ነው፣ ሴክሹዋል ግንኙነት ማለት ነው ሩካቤ ስጋ ማለት። ምናልባት ግዕዝ ስለሆነ የማይገባቸው ሰዎች ሊኖር ስለሚችሉ ማለት ነው። እና እንግዲህ እነዚህ በበዓለ ሀምሳ የማንጾምበት የማንሰግድበት የምንበላበት ዓርብና ሮብን የምንበላው ለምንድን ነው ሲባል የመጀመሪያው ለበዓሉ ክብር ሲባል ነው። ለበዓሉ ክብር ለምሳሌ ጥምቀት ሮብና ዓርብ ላይ ቢውል የሮብንና የዓርብን ፋንታ ማክሰኞ ወይንም ደግሞ የዓርብን ሐሙስ እንጾምና ጥምቀትን ግን ጥምቀትና ገናንም ጨምሮ ማለት ነው ዓርብና ሮብ ቢውሉ እንበላለን አይደል? ስጋ እንበላለን፣ አንጾምም። ለምንድን ነው? ለበዓሉ ክብር ከበዓሉ ትልቅነት የተነሳ ነው። እና እዚህ ጋርም ዓርብና ሮብን የምንበላው ሀምሳ ፋሲካ ላይ ማለት ነው ዓርብና ሮብን የምንበላው ለምንድን ነው? ለበዓሉ ክብር ስንል ነው ማለት ነው። ለበዓሉ ክብር ስንል የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ ምንድነው ሲባል በዓለ ሀምሳ የመንግስተ ሰማያት ምሳሌ ነው። ይሄ ልክ ጾሙ ከበዓለ ሀምሳ በፊት ያለው ጾም የዚህ ዓለም ምሳሌ ሲሆን በዓለ ሀምሳ ደግሞ የመንግስተ ሰማያት ምሳሌ ነው። በዚህ ዓለም መጾም፣ መስገድ፣ መውጣት፣ መውረድ፣ መርከብ ምናምን አለ። በመንግስተ ሰማያት ግን ጾም የለም፣ ስግደት የለም፣ እረፍት ነው። እረፍት ነው። ስለዚህ በበዓለ ሀምሳም ይሄ የማንጾመው የማንሰግደው ለምንድን ነው ሲባል የመንግስተ ሰማያትን እረፍት የምናስብበት ስለሆነ ማለት ነው። ክርስቶስ ከተነሳ ልክ ክርስቶስ በመነሳቱ የኛም ትንሣኤ የታወጀበት ነው። ክርስቶስ በኩር ቀደመ ተንስኦ፣ ክርስቶስ የትንሣኤያችን በኩር ስለሆነ ማለት ነው። እኛም ክርስቶስ ከተነሳ እኛም እንደምንነሳ እርግጠኞች ሆነበት ስለሆነ ማለት ነው። ከተነሳን ደግሞ እንደ መላእክት ሆነን እንኖራለን እንጂ መርከብ መውጣት መውረድ መጾም ምናምን የለም። እዚያ እንደ መላእክት ረክተን የምንኖርበት አርፈን የምንኖርበት ስለሆነ ማለት ነው። በበዓለ ሀምሳ ይሄ ስግደት ጾም ምናምን የለም። እረፍት ደስታ ነው የሚፈቀደው። ስለዚህ ዓርብና ሮብም የማይጾሙት ሩካቤ ስጋ መፈጸም የምንችለው ሌላ ስግደትም የማንሰግደው የመንግስተ ሰማያት እረፍትን የምናስብበት ስለሆነ ነው። ማን በዓለ ሀምሳው ቀን ማለት ነው። ከትንሣኤ በኋላ ያለው 50ው ቀን የመንግስተ ሰማያትን እረፍት የምናስብበት ስለሆነ በዚህ ምክንያት አንጾምም አንሰግድም፣ ደስታና መብላት እንችላለን፣ እንደዚሁም ደስታን ማድረግ እንችላለን ማለት ነው። በጣም ጥሩ። እንግዲህ እስካሁን ያየናቸውን ባጭሩ ስናጠቃልላቸው በበዓለ ሀምሳ መጾም እንደዚሁም መስገድ አይቻልም። በተቃራኒው ደግሞ ዓርብና ሮብ
ስጋ መብላት ይቻላል። እንደዚሁም ሩካቤ ስጋ መፈጸም ለባለትዳሮች ይችላሉ፣ ግንኙነት ማለት ነው። ንስሐ መግባትም እንችላለን ማለት ነው። የያዝነውን በልቡናችን ውስጥ ያኖርልን፣ ያልያዝነውን ደግሞ ይግለጽልን። እስከዚህ ድረስ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደዚሁም ቻናሉን ሁላችሁም በቅንነት ሰብስክራይብ አድርጉት። በቀጣይ ደግሞ በወሳኝ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ።